የተከበሩ ዶክተር አምባቸው መኮንን እስከዚህ ቀን ምሳ ሰዓት ድረስ አማካሪ የነበሩ ከዚያ በኋላ የዚህ ክልል ርዕሰ መስተዳድር ሆነው በምክር ቤት የተሾሙ ዶክተር አምባቸውን ብትወስድ 2003 ጀምሮ ንግግር እናደርግ ነበር ካልኩ ሰዎች አንዱ ነው። ክቡር ዶክተር አምባቸው እርሶ ዛሬ የተሰጡት ኃላፊነት እርሶ ቀልጠው እርሶ ደክመው እርሶ ተሰውተው የአማራንና የኦሮሞን ሕዝብ የአማራንና የትግራይን ሕዝብ የትግራይንና የደቡብን ሕዝብ አንድ በማድረግ ሕይወቶን አሳልፈው ቢሰጡ ኢትዮጵያ ለዘላለም በክብር እንደምታስታውሰው ላረጋግጥልዎ ፈልጋለሁ። አምባቸው በዚያ ጊዜ በነበረን ውይይት ከፍተኛ ጉጉት ነበረው ለለውጥ። ግን እምነቶቻችንን ምንድነው ያሉን፣ እንዴት እናሳካቸዋለን፣ መቼ እናሳካቸዋለን የሚለውን ነገር ለመወያየት ከ2003 በኋላ አማራ ክልል እያለ ተደጋጋሚ ሲመጣ እንገናኝ ነበር። ዛሬ ወደ ኋላ ተመልሰን አንድ ታሪካዊና የብዙዎችን ቀልብ የሳበ ንግግር እናስታውሳለን። የቀድሞ የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ኃላፊነታቸውን በተረከቡበት ወቅት ጠቅላይ ሚኒስትር አብይ አህመድ ያደረጉት ንግግር የብዙዎችን ትኩረት ስቧል። ይህ ንግግር በወቅቱ የተነገረ ተራ የምስራች ወይም የእንኳን ደስ አለው መልእክት ብቻ አልነበረም። ይልቁንም ከጊዜያት በኋላ የተከሰቱትን ኩነቶች አስቀድሞ የተነበየ የሚመስል የፖለቲካችንን ውስብስብ አካሄድና የወደፊቱን ስጋትና ተስፋ አጥርቶ ያሳየ አጋጣሚ ነበር። ዛሬ በኢትዮ አዲስ ዴይሊ ጠቅላይ ሚኒስትሩ በወቅቱ ያስተላለፏቸውን አበይት መልእክቶች፣ የንግግሩን ምስጢራዊና ትንቢታዊ ይዘቶች እንዲሁም ለዛሬቱ ኢትዮጵያ የሚሰጡትን ትምህርት በጥልቀት እንመረምራለን። እስከ መጨረሻው አብራችሁን ቆዩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የደወል ምልክቷን መንካት አትርሱ። የተከበሩ ዶክተር አምባቸው መኮንን እስከዚህ ቀን ምሳ ሰዓት ድረስ አማካሪ የነበሩ ከዚያ በኋላ የዚህ ክልል ርዕሰ መስተዳድር ሆነው በምክር ቤት የተሾሙ እንዲሁም ላለፉት ዓመታት የአማራን ክልል በርዕሰ መስተዳድርነት ሲያገለግሉ የነበሩ የተከበሩ አቶ ገዱ አንዳርጋቸው፣ የተከበራችሁ የምክር ቤት አባላት፣ የባህር ዳር ከተማና ከባቢዋ ነዋሪዎች፣ በመጀመሪያ በእንዲህ ባለው ስነ ስርዓት ላይ ለመገኘትና ከእናንተ ጋር ይህን ክብረ በዓል ማሳለፍ በመቻሌ የተሰማኝን ደስታ በታላቅ አክብሮት ልገልጽላችሁ ፈልጋለሁ። ብዙ ስትናገር የሚያደምጡ ነገር ግን ያልከውን የማይገነዘቡ ምንም ሳትናገር አይተው ልብህን የሚያዩ ሰዎች አሉ ይባላል። አንዳንዴ ብዙ እንለዋለን ግን ወደ ልባችን አይዘልቅም። አንዳንዴ ደግሞ አጠር አድርገን ሳንናገርም ጥቂቶች ይገነዘቡናል። ዛሬ አሁን በስልጣን ላይ ያሉ የክልል አመራሮች፣ የፌዴራል መንግስት አመራሮች ይህንን አጋጣሚ ለመማሪያ ከወሰዱት ትልቅ ትምህርት ይገኝበታል። ስልጣን ላይ ያለን ሰዎች የጊዜ ጉዳይ ካልሆነ በቀር መልቀቃችን አይቀርም። ስንለቅ እንዳንጸጸት እንደገዱ ደረታችን ነፍተን በክብር ማስረከብ እንዲሆንልን ሰላምን፣ ፍቅርን፣ አንድነትን በየዕለቱ ለህሊናችን ተገዢ የሆን መስራት ይኖርብናል። ስልጣን ስለያዝን ጦርነት፣ ሽብር፣ መክፋትን ብንዘራ ስንወርድ ለኛም ጸጸት ለትውልድም ቁስል ይሆናል። ከዚህ ሰላማዊ ስልጣን ሽግግር መማር ያለብን ነገር የኛም ጊዜ ደርሶ እንዲህ በሰላም ማስረከብ ስንችል ጸጸት አልባ እንዲሆን እያንዳንዷን ቀን እያንዳንዷን ሰዓት ተሰጥተን በንጹህ ልብ ይህንን ትልቅ ህዝብ ማገልገል ክብር መሆኑን በመገንዘብ መሆን አለበት። ዶክተር አምባቸው መኮንን
ጎበዝ ተማሪ ለፈተና ሲዘጋጅ በቀላል ጥያቄ አይዘጋጅም። ሚኒስትሪ ሲደርስ ማትሪክ ሲደርስ ከበድ ያለ ጥያቄ ይዘጋጃል። በከባድ ጥያቄ የተዘጋጀ ተማሪ ማንኛውንም አይነት ጥያቄ ቢመጣ እንደሚያልፍ እርግጠኛ ነው። የሚያጠራጥረው የሚያመጣው ውጤት ካልሆነ በስተቀር ዶክተር አምባቸው ባለፍክባቸው በተፈተንክባቸው መድረኮች በቅርቡም በእኛ ቢሮ በጋራ በሰራንባቸው ጊዜዎች በሀገር ደረጃ ያያቸው ዝግጅት የተሰጠህን ኃላፊነት በአዲስ መንገድ በአዲስ መንፈስ በአዲስ ተስፋ የአማራን ሕዝብና የኢትዮጵያን ሕዝብ ከፍ ወደሚያደርግ ደረጃ እንደምታሸጋግር ሙሉ እምነት ያለኝ መሆኑን ልገልጽልህ እፈልጋለሁ። አንዳንዶች ሐዘንሽ ቅጣጣ ከቤትሽ አልወጣ ይሏታል ኢትዮጵያን። ችግሮች ገጥመውናል። እዚያም መርዶች፣ አሳዛኝ ዜናዎች ይነገራሉ። ነገር ግን እነዚህ ጉዳዮች ማዕት አይደሉም። እነዚህ ጉዳዮች ሊያቆሙን የሚችሉ አይደሉም። ሊያስቀሩን የሚችሉም አይደሉም። በየዕለቱ መፈተን፣ በየዕለቱ የሚገጥሙንን ተግዳሮቶች መጋፈጥ፣ በከፍተኛ ጀግንነት አሸንፈን ትውልድ ማሻገር የኃላፊነት ግዴታችን ነው። ይህንን ለማድረግ ለነገ ስንል ትናንትናን ይቅር ማለት ይኖርብናል። ተደመቀ አምርሮ እንዳነሳው የረዘመውን ታሪክ ሳይሆን የትናንትናውንም ታሪክ ቢሆን ይቅር ማለት ይኖርብናል። የአማራ ሕዝብ ጀግንነቱን ዛሬ ደግሞ እንዲያሳይ የምጠይቀው ይቅር በማለት ነው። ይቅር ማለት የማሸነፊያ መንገድ መሆኑን ለዚህ ሕዝብ ማስተማር መናገር የሚጠበቅ ባይሆንም ይቅር ማለት ቁስል እያከኩ መሆን የለበትም። ቁስል ማከክ ለጊዜው ሊያስታግስ ይችላል፣ ግን ቁስሉን አያሽረውም። ማከክ ማከም አይደለም። ማከክ ማከምን ስለማያወጣ የትናንትናውን እየመዘዝን ነጋችንን ከምናበላሽ የትናንትናውን በልበ ሙሉነት በጀግንነት ረስተን ወደፊት በአንድ ልብ መራመድ ይኖርብናል። ጎረቤት ሲታማ ለኔ ብለህ ስማ የሚለው ይህ ሕዝብ የአማራ ሕዝብ ደረሰብኝ የሚለው የትኛውም በደል በአማራ ሕዝብ ጫማ ብቻ ሳይሆን በትግራይ ሕዝብ ጫማ፣ በኦሮሞ ሕዝብ ጫማ፣ በጉራጌው በወላይታው ሕዝብ ጫማ ሆኖ ማየት ይኖርበታል። ሌላውም ሕዝብ እንደዚሁ። ሁሉም ጋር ስንሄድ የራሱን በደል ብቻ የሚያስብ ከሆነ ተሰናስለን ችን ታላቅ ሀገር ማስቀጠል እንቸገራለን። ቺ ሀገር ትልቅ ናት። ለአፍሪካ የነጻነት ምሳሌ ናት። ለጠላቶቿ የማትበገር ናት። አሁን የገጠማት ጠላት፣ አሁን የገጠማት ድካም በህብረት እንጂ በተናጠል ማሸነፍ አትችልም። ማንም አሸናፊ ሆኖ ሊወጣበት የሚችለው የጦር አውድማ አልገጠመንም። የገጠመን በይቅርታ የገጠመንም በፍቅር በአንድነት መሻገር ብቻ ነው። ዛሬ ያ እንዳይሆን ለአፍታ ደስታ ለአፍታ እርካታ የሚነገሩ የሚሰሩ በርካታ ነገሮች አሉ። ልጆቼ ተርበዋል ብሎ የሚያርሰውን በሬ አርዶ ልጆቹን ለዕለት ያጠገበ አባት የበሬው ስጋ ያለቀለት የምናርስበትን በሬ ወዴት አደረስከው ተብሎ በገዛ ልጆቹ መከሰሱ አይቀርም። ዛሬ እዛና እዚህ ጥያቄ ሲነሳ ለዚያ ምላሽ ለመስጠት ማረሻ በሬያችንን አርደን እንደማናበላ ሁሉ የኢትዮጵያን አንድነት የሕዝቦቿን እኩልነት በሰላም አብሮ የመኖር እሴቶቿን በሚሸረሽር መንገድ የምንናገረው የምንሰራው ማንኛውም ነገር ቢሆን ዛሬን ያሻግረን ይሆናል እንጂ ነገ በታሪክ ፊት ተጠያቂ ከመሆን አያድነንም።
ይህ ትውልድ ትናንትናን የሚወቅስ ትናንትናን የሚያኮስስ ትናንትናን የሚረግም ብቻ ሳይሆን የዛሬ ኃላፊነቱን በማስተዋል የሚሰራ መሆን አለበት። የተሰጠንን ሳንታክት ሳንደክም ሰርተን ስናበቃ ከትናንት ለመማር ብንመዝ ባልከፋ የኛን ሳንሰራ ትናንትን የምንመዝ ከሆነ ግን ተያይዞ ጥፋት ነው። በተለይ ጦርነት በባድመ እንደምታስታውሱት የቅጽበት ውሳኔ ብዙ ሺዎች ይቀጥፋል። በባድመ በአንድ ቀን አዋጅ ተሰባስበን የከተትነው አዋጅና ውጊያ ለ20 ዓመታት ቁስሉን ማሻር አልቻልንም። ከ20 ዓመት በኋላም ቢሆን ዛሬም እንደምታዩት ሰፊ ስራ ይፈልጋል። ጦርነት ክፉ ነገር ነው። ይህንን ክፉ ነገር ከማድረጋችን በፊት ደጋግሞ መወሰን፣ ደጋግሞ ማሰብ፣ ደጋግሞ መምከር፣ ደጋግሞ መወያየት ይጠይቃል። በተለይ ጦርነት እርስ በርስ ሲሆን ፍጻሜው እጅግ የከፋ ይሆናል። ቅድም ዶክተር አምባቸው ከደቡብ የመጣ ወንድማችን በዚህ ባለ ሲመት መገኘቱን አመስግኗል። በዚሁ አጋጣሚ መልእክት ማስተላለፍ እንፈልገው ወደዚህ እየመጣው ያለው የትግራይ ክልል ርዕሰ መስተዳድር ምክትል ርዕሰ መስተዳድር አቶ ደብረጽዮን አግኝቻቸው በዚህ በዓል ላይ ከኛ መካከል ለመገኘትና የዚህ ባለ ሲመት ተካፋይ ለመሆን ከህዝባቸው ጋር ይህንን ድንቅ በዓል ለማለፍ ፍላጎት እንደነበራቸው የገለጹልኝ ስለሆነ ዶክተር አምባቸው ከኦሮሚያም ከደቡብም ከትግራይም ከቤኒሻንጉልም ከአፋርም ከሶማሌም ከሐረሪም ከሁሉም የኢትዮጵያ ክልሎች በርሶ ወደዚህ ሹመት መምጣት ትልቅ ተስፋ በርሶ ወደዚህ ኃላፊነት መምጣት ለኢትዮጵያ ህዝብ አንድነትና ሰላም ይሰራሉ የሚል እምነት በሁሉም አመራሮች በፌደራል መንግስትም ጭምር እንዳለ ከወዲሁ ተገንዝበው ጎጃሜው አለት ነው ብርታቱ ካስማ ነው ጽናቱ እንኳንስ ወዳጁ ይኮራል ጠላቱ እንዳለው የአማራን ህዝብ ብቻ ሳይሆን የኢትዮጵያን ህዝብ የምስራቅ አፍሪካን ህዝብ የሚያኮሩ ርዕሰ መስተዳድር እንደሚሆኑ ያለኝን ተስፋ በድጋሚ ሊገልጽሎት ፈልጋለሁ። ዶክተር አምባቸው መኮንን የአማራ ክልል ፕሬዝዳንት ሆኖ በተሾሙበት ወቅት የተደረገው ዝግጅት በአገሪቱ የፖለቲካ ምህዳር ውስጥ ትልቅ ተስፋ የተጣለበት ወቅት ነበር። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ መድረክ ላይ ያደረጉት ንግግር ግን ከተለመደው የፖለቲካ ንግግር ባሻገር ጥልቅ መልእክቶችን ያዘለ ነበር። ንግግሩን ትንቢታዊ የሚያደርጉትን ዋና ዋና ነጥቦች በዝርዝር እንመልከታቸው። አንደኛ፣ የአመራር ፈተናና የጊዜው ስጋት። በንግግራቸው ወቅት ጠቅላይ ሚኒስትሩ አዲሱ ተሿሚ ዶክተር አምባቸው የሚያጋጥሟቸውን ከባድ የፖለቲካና የማህበራዊ ፈተናዎች በጥብቅ አሳስበው ነበር። ሀገሪቱ በለውጥ ሂደት ውስጥ እያለች የሚያጋጥሙ የውስጥና የውጭ እንከኖች፣ የህዝብን ፍላጎት ማጽናትና የጽንፈኝነትን አደጋ አስመልክተው የተናገሩት ንግግር ከጊዜያት በኋላ በክልሉና በሀገሪቱ ደረጃ ለተከሰቱት አሳዛኝ ክስተቶች ቅድመ ማስጠንቀቂያ የሚመስል ነበር። ሁለተኛ፣ የህዝቦች አንድነትና የክልሎች ትስስር። ዶክተር አብይ በንግግራቸው አጽንኦት የሰጡበት ሌላው ነጥብ የአማራ ህዝብ ከሌሎች የኢትዮጵያ ህዝቦች ጋር ያለው ታሪካዊና የማይበጠስ አንድነት ነው። የክልሉ መሪዎች ትኩረት ማድረግ ያለባቸው ህዝብን ከህዝብ ማጋጨት ላይ ሳይሆን የጋራ እድገትና ሰላምን በማረጋገጥ ላይ እንደሆነ ገልጸው ነበር። ይህ መልእክት በወቅቱ የነበረውን የብሔር ፖለቲካ ሙቀትና ወደፊት ሊመጣ የሚችለውን መበታተን ለማስቀረት ያለመ እንደነበር ይነገራል። ሶስተኛ፣ የዶክተር አምባቸው መኮንን ስብዕናና አደራ። ጠቅላይ ሚኒስትሩ ስለ ዶክተር አምባቸው ትህትና፣ ሀገራዊ ፍቅርና የመስራት አቅም ምስክርነታቸውን ሰጥተው ነበር። ሆኖም ግን ያ የሰላምና የልማት አደራ በከባድ የፖለቲካ ማበልጸጊያ ውስጥ እንደሚያልፍና መሪዎች ህይወታቸውን እስከ መስዋዕትነት የሚያስከፍል ከባድ ኃላፊነት እንዳለባቸው መጠቆማቸው ንግግሩን ዛሬ ላይ ሆነን ስንሰማው ልዩ ህመምና ጥልቅ ትርጉም እንዲኖረው ያደርጋል። አራተኛ፣ የዛሬው እይታና የንግግሩ ትምህርት። ዛሬ ላይ ሆነን የዚያን ቀን ንግግር ስንሰማው የፖለቲካ ውሳኔዎችና የአመራር ጥንቃቄዎች ምን ያህል ሀገራዊ ቅርጽን እንደሚወስኑ እንረዳለን። ዶክተር አብይ በወቅቱ የተናገሯቸው የማስጠንቀቂያና የርዕዮተ ዓለም አቅጣጫዎች የሀገራችንን የፖለቲካ ጉዞ አስቀድመው ያዩበት አጋጣሚ እንደነበር አብዛኞቹ የፖለቲካ ተንታኞች ይስማሙበታል። ክቡር ዶክተር አምባቸው መኮንን የአማራ ህዝብ የሚፈልገው
ኢትዮጵያ የምትፈልገው ተጨማሪ ቁስል አይደለም፣ በቂ ባጭ ስላላት ችግሯ እንደ ተራራ የገዘፈ ስለሆነ አዳዲስ ቁስል መፍጠር ሳይሆን የቆሰለውን በማከም አዲስ በር በመክፈት ጉዟችን የማይጨናገፍ ነገር ግን ነጋችንን በትክክል የሚሰራ መሆኑን ከነገ ጀምረው በሚያደርጉት ስራ እንደሚከውኑ ሙሉ እምነት ያለኝ ሲሆን አንዳንዶች ኦሮማራ የተባለው እንቅስቃሴ በኦሮሚያና አማራ ህዝቦች መካከል የተፈጠረው አንድነት በቅርብ ጊዜ በተሰሙ ዜናዎች የሚሸረሸር ወይም የተሸረሸረ የመሰላቸው ሰዎች አሉ። ለተከበረው የኦሮሞና የአማራ ህዝብ መናገር የምፈልገው ኦሮማራ የሚለው እንቅስቃሴ የጥቂት ሰዎች ሐሳብና ፍላጎት የሚመስላቸው ካሉ የጥቂት ሰዎች ፍላጎት ሳይሆን የዚህ ህዝብ ተፈጥሯዊ ማንነት ስለሆነ ብንሻ እንኳ ልንለየው እንደማንችል በብዙ ችግር የመጣ አሁን የገጠመውንም ችግር በለመደው የውይይት መድረክ ፈትቶ የኢትዮጵያን ህልውና እንደሚያረጋግጥ በልበ ሙሉነት ልገልጽላችሁ ፈልጋለሁ። ዶክተር አምባቸው 2 ሳምንት ባልሞላ ጊዜ ውስጥ የኦሮማራን ስፕሪት እንደ አዲስ ሌሎች ህዝቦችን በሚያቅፍ መንገድ እንደሚያስቀጥሉት ሙሉ እምነት ያለኝ ሲሆን በተለይ በአማራና በትግራይ ህዝብ መካከል ሰፊው የአማራና የትግራይ ህዝብ ከሚያስበው ውጪ በጥቂቶች በሚዲያ በሚነገር ዘመቻ ውጊያ ሊፈጠር እንደሆነ በሰፊው ይነገራል። የአማራና የትግራይ ህዝብ ውጊያ የመረረው እንኳን ለወዳጁ ለጠላቱ ውጊያን የማይመኝ በተደጋጋሚ በውጊያ ውስጥ ብዙ ዋጋ የከፈለ በሰላምና በልማት ሀገር መለወጥ የሚሻ ብዙ ዳቦ ያልበሉ ወገኖቹን ማብላት የሚፈልግ በመሆኑ የወዳጆች ስጋት ቢገባኝም የትግራይ ህዝብና የአማራ ህዝብ አንድነት፣ አብሮነት ታድሶ ክፉ የሚዘሩና የሚያስቡ ሰዎች አፍረው ወዳጅ ህዝቦች ተሰናስለው ቺን ሀገር ዛሬም እንደ ትናንቱ ታላቅነቷን እንደሚያስቀጥሉ ይህን በማድረግም ክቡር ዶክተር አምባቸው መኮንንና ዶክተር ደብረጽዮን በትብብር ህዝባቸውን እንደሚቀላቅሉ፣ እንደሚያስማሙ፣ እንደሚያዋህዱና የኢትዮጵያን አንድነት ዳግም እንደሚያረጋግጡ ያለኝን እምነት በዚሁ አጋጣሚ መግለጥ እፈልጋለሁ። የአማራ ህዝብ ጀግንነት ሲከፋው ተነስቶ መዋጋት ብቻ ሳይሆን የሚዋጋበትን ዓላማ ጠንቅቆ ማወቅም ጭምር ነው። ዛሬ የሚከፈል ማንኛውም መስዋዕትነት ካለ መክፈል ያለብን ለሰላም ብቻ ነው። ለሰላም የሚከፈል ዋጋ ካለ ክብራችንንም ቢነካ የውስጥ ማንነታችንን ቢፈተን ሰላም እስካመጣ ድረስ እኛ ዝቅ ብለን እኛ ተዋርደን አንድም ሰው ህይወት ማዳን ከቻል ከዚያ የላቀ ጀግንነትና እውነተኛ ክብር የለም። በለው በለው የሚባለው ዘፈን ለጣሊያን ብቻ ነው የሚሰራው። ኢትዮጵያውያን እርስ በርሳቸው በለው በለው አይባባሉም። ምክንያቱም ጠላትን ስንመታው ከጠላት ይሄን ያክል አጎደል ብለን በጀግንነት የምንዘግበው ወገንን ስንገለው ግን ምን ተብሎ ይዘገባል? የትግራይ ህዝብ ከአማራ ህዝብ ተዋልዷል። ከአማራ ህዝብ ጋር በጋራ ጠላትን መክቷል። የኦሮሞ ህዝብ ከአማራ ህዝብ ጋር ተዋቅቷል፣ ተዋልዷል፣ በጋራ ጠላትን መክቷል፣ ቤተሰብ አፍርቷል። ኢትዮጵያውያን በእያንዳንዱ ጓዳ ብንገባ አእምሯችን ከሚገምተው በላይ አንዳችን በሌላ ውስጥ ነው ያለነው። እኛን መነጠል እኛን መለየት የሚቻልበት ሁኔታ የለም። ነገር ግን እያንዳንዱ ጀግና ስሜቱን ማሸነፍ አለበት፣ ራሱን ማሸነፍ አለበት። ራሱን የሚያሸንፈውና የሚጀግነው ለእውነት፣ ለሰላም፣ ለአንድነት
አብሮ ለመዝለቅና እቺን ታላቅ ሀገር ለመጠበቅ መሆን አለበት። አንድ ሰው በቅርቡ ያነበብኩት የጻፈውን ሰውዬ ስሙን በውል አላስታውሰውም። በረሃ ብቻውን እየተጓዘ ከፍተኛ የውሃ ጥም ይይዘዋል። ተጠምቶ ሲጓዝ አንድ ስፍራ ላይ ሻገት ያለ አሮጌ ጉድጓድ ያገኛል። ከጉድጓዱ ጎን አንድ ጆክ ውሃ ተቀምጧል። በከፍተኛ ደስታ ጥሙን ሊቆርጥ ያንን ጆክ አንስቶ ሊጎነጭ ሲል ጽሑፉ ይህንን ውሃ ሞተር ውስጥ ጨምረው፣ ይህንን ውሃ ካልጨመርክ ሞተሩ ተጨማሪ ውሃ ሊያወጣ አይችልም ይላል። ይህ ሰው በጣም ጠምቶታል። እችን ያገኛትን ውሃ ከጨመረ በኋላ ሌላ ውሃ ያውጣ አያውጣ ማረጋገጫ አልነበረውም። ነገር ግን ጽሑፉ ጨክነህ ከጠጣህ ካንተ በኋላ የሚመጣው የበረሃ ተጓዥ ይሞታል ይላል። ሰውየው ቆሞ አሰበ። በአንድ በኩል ጠጥቶ ሕይወቱን ማትረፍ ጥሙን መቁረጥ ፈለገ። በሌላ መንገድ በሱ ስግብግብ ተግባር ያን ውሃ ጠጥቶ ለዘመናት በዚያ በረሃ ሊያቋርጡ መጥተው እየጠማቸው የሚሞቱ ሰዎች ታዩት። ወሰነ፣ በእኔ ምክንያት ሰዎች ከሚሞቱ ውሃውን ወደ ማሽኑ በመጨመር መሞከር አለብኝ ብሎ ሲጨምረው ማሽኑ ልክ የውሃውን ኃይል እንዳገኘ ድምፅ በማሰማት ከፍተኛ ውሃ ወደ ላይ አወጣ። ጠጣ፣ ታጠበ፣ የፈለገውን ቦታ አረሰረሰ። ከዚያ በኋላ አንድ ጆግ ውሃ አስቀምጦ ሄደ። ይህ ሰው ለመስዋዕትነት ባይወስን ኖሮና ያችን ውሃ ጠጥቶ ቢሄድ ኖሮ በርካታ መንገደኞች ይቸገራሉ። ክቡር ዶክተር አምባቸው እርሶ ዛሬ የተሰጡት ኃላፊነት እርሶ ቀልጠው፣ እርሶ ደክመው፣ እርሶ ተሰውተው የአማራንና የኦሮሞን ሕዝብ፣ የአማራንና የትግራይን ሕዝብ፣ የትግራይንና የደቡብን ሕዝብ አንድ በማድረግ ሕይወቶን አሳልፈው ቢሰጡ ኢትዮጵያ ለዘላለም በክብር እንደምታስታውሰው ላረጋግጥልዎ እፈልጋለሁ። ዛሬ እንደዚህ አይነት ንግግር ብዙ የሚያስቀይመው ሰው ይኖራል። እውነቱ ግን ይህ ብቻ ነው። ሰላም፣ አንድነትና በጋራ መኖር። ኢትዮጵያን ከምናፈራርስ እኛ ብዙ ጊዜ ብንፈርስ ይሻላልና እችን ታላቅ አገር ላለማፍረስ ስሜት፣ እልህ፣ ወንድነቴ ይታይ ይለይልን አይነት ቋንቋዎች በ20ኛው ክፍለ ዘመን የተቀበሩ ወደ 20ኛው ክፍለ ዘመን ያልተሸጋገሩ አሁን ወንድነት ኢኮኖሚያዊ እድገት፣ ጀግንነት የቴክኖሎጂ ምጥቀት፣ ጀግንነት ቻይናን አለመለመን፣ አውሮፓን አለመለመን፣ ለምኖ እየበሉ ለውጊያ ለመዘጋጀት ስለሆነ በዚህ ቁርጠኝነት በሚጠይቅና እችን ሀገር በመታደግ መጪውን ትውልድ በሚያስቀጥለው ተግባር ላይ ክቡር ዶክተር አምባቸው መኮንን እንደተለመደው እንደምናቀው ጀግንነት የአማራን ሕዝብ ጀግናውን ሕዝብ አሰልፈህ በድፍረት አምቦና መቀሌ በመሄድ ሕዝቡ እንድትቀላቀል በዚሁ አጋጣሚ አደራ ልልህ እፈልጋለሁ። አቶ ገዱ አንዳርጋቸው ባለፉት ዓመታት በብዙ የሥራ ሁኔታ አብረን በተወያየንበት፣ በሰራንበት፣ ባሳለፍንበት ጊዜ አስተዋይነታቸው፣ በእርጋታ ነገር የማሰብ ብቃታቸው፣ ሲያሻም እንደ ዛሬ እኔ የምችለውን አድርሻለሁ ወንድሜ ይቀጥል ብለው የመወሰን ብቃታቸው ሁሌም በአድናቆት የምናስታውሰው ይሆናል። ክቡር አቶ ገዱ በቆይታው ያካበቱት ልምድ፣ ያገኙት እውቀት፣ የተለማመዱት የአመራር ልምምድ ለኢትዮጵያ ዛሬም ስለሚያስፈልጋት ከጥቂት ቀናት እረፍት በኋላ አዲስ ፈተና፣ አዲስ ስራ፣ አዲስ ቻሌንጅ ስለሚገጥሞት ለዚያ ራስዎን በማዘጋጀት አዲስ በሚሰለፉበት አውደ ውጊያም እንደተለመደው በጀግንነት እቺን ሀገር የማስቀጠልና ብቃቶን እንደሚያሳዩ ሙሉ እምነት አለኝ። መላው
የአማራ ምክር ቤት አባላት እንኳን ደስ ያላችሁ። ኢትዮጵያ አንዴ ከተቀመጥን የማንነሳበት ሀገር ስለሆነች በሰላም እንዲህ ህዝቡን ቶሎ ቶሎ ካላለማንብር ነው በስተቀረ ዴሞክራሲም ምጥ እየሆነ ነው። የኛም ጊዜ እንዲቀርብ ጸልዩ። ለሆነውም ሰላም አመስግኑ። መልካም ምሽት። አመሰግናለሁ። የተወደዳችሁ የኢትዮ አዲስ ዴይሊ ተከታታዮች የዶክተር አብይ አህመድ ታሪካዊ ንግግርና የዚያ ወቅት ክስተቶች ዛሬ ላይ ሆነን ስንመለከታቸው ብዙ የሚያስተምሩን ነገሮች አሉ። እንግዲህ እናንተ ስለዚህ ንግግር ምን ታስባላችሁ? ንግግሩ በወቅቱ የነበረውን ሁኔታ ብቻ የሚያሳይ ነበር ወይንስ እውነትም የወደፊቱን የፖለቲካ አየር ሁኔታ ያመለከተ ትንቢታዊ መልእክት ነበረው? አስተያየታችሁን ከታች ባለው ኮሜንት መስጫ ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ እና ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ። ተመሳሳይ ታሪካዊና ወቅታዊ መረጃዎች በፍጥነት እንዲደርሳችሁ ኢትዮ አዲስ ዴይሊን ሰብስክራይብ ያድርጉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌላ ትኩስና አስደሳች ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።